ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያላችሁ ደግ ናችሁ ሆይ? ዛሬ ይዤላችሁ የመጣሁት እንደምታዩት እዚህ ጋር አሳ ነው። እሺ አሳ ሳልሆነ አሰራር ይዤላችሁ መጥቻለሁ። እዋል ተብሎ የሚጠራውን አሳ ነው። እንግዲህ የተለያዩ አሳዎች አለ፣ ስም አላቸው እያንዳንዳቸው። አሳ ኮፈር፣ አሳ ሰለይማን፣ አሳ ምድሬሹ የሚባሉ ብዙ አሉ። እዚህ ጋር የምታዩት እዋል ተብሎ የሚጠራው ይሄ ሰለሞን ነው ሰለይማን የሚባል አሳ ዘር ነው ማለት ነው። የእሱ ዘር ነው እንጂ እሱ አይደለም። እንደምታዩት ያነኛው በፎሮን በምናምን ተደርጎ ይሰራ ነኝ። ይሄ ደግሞ እንደ ወጥ በተቀቅሎ ነው የሚሰራውና እሱን አሰራር ነው ይዤላችሁ የመጣሁት ማለት ነው። ይሄ አሳ እዋል የሚባለውን አሳ መስራት የምትፈልጉ የማታውቁ ካላችሁ እዚህ ጋር አሰራሩ ላሳያችሁ ብዬ ነው። እዋል እንግዲህ የሚበሉት አብዛኛው መስሪዎች ናቸው። መስሪው ቤት ውስጥ የግብጽ ዜጋዎች የምትሰሩ ልጆች ማለት ነው። እነሱ ናቸው በደንብ የሚወዱት። እዚህ ጋር እንግዲህ በደንብ አጥቤዋለሁ። ከዛ እዚህ ጋር ባዶ ብረት ድስት አለኝ ማለት ነው። እዚህ ጋር ውስጥ አደረኩትኝና ውሃ ጨምርበታለሁ። አሁን ይቀቀላል ማለት ነው። እንደምታዩት ውሃ ጨመርኩበት። ቀቅለዋለሁ ትንሽ ማለት ነው። ገንፈል ማለት የሆነ ስጋ እንደምንቀቅለው አለ አይደለ? እንደዛ ገንፈል ማለት አለበት። አያችሁት? ይኸውላችሁ እዚህ ጋር አሁን እየተንተከተከ ነው። እዚህ ጋር ተንተክትጎ ገንፈልፈል ይበል ማለት ነው። እዚህ ጋር የምታዩት ደግሞ ሽንኩርት ጥጅ አለ። ሽንኩርት ከትፌ እዚህ ጋር ደግሞ ቲማቲሙን ፈጭቼ ነው ማለት ነው። እዚህ ጋር የተለያዩ የአሳ ቅመሞች አሉ። የአሳ ቅመሞች ናቸው እነዚህ። ማጂ፣ ነጭ ሽንኩርትና ዝንጅብል የተወቀጠ አለ። የተለያየ አሳ ቅመምና ደግሞ ካሪ፣ ፍልፍል አስዋት ምናምን በቃ ቤታችሁ ያጣፍጥልኛል የምትሉትን ቅመም መጨመር ትችላላችሁ። ማንኛውም ቅመም ይሆናልኝ ያላችሁ። የአሳ ዝርያ ቅመም ካላችሁ እሱን የአሳው ዝርያ ስላችሁ የአሳ ቅመም ካላችሁ መጨመር ትችላላችሁ። ከሌላችሁ ደግሞ ለስጋ የምትጠቀሙትን ለዶሮ የምትጠቀሙትን ቅመም መጨመር ትችላላችሁ ውዶቼ ማለት ነው። እዚህ ጋር አሁን እኔ ሽንኩርት እያቁላለሁ ነው። ሽንኩርቱን አቁላለሁ በኋላ ደግሞ ጨማምረዋለሁ ማለት ነው። እስከ መጨረሻ ድረስ የተከታተሉኝ ማለት ነው። እንደገና ደግሞ ላይክ ሰብስክራይብ ያላረጋችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ የሀገሬ ልጆች። ይህን ይመስላል ማለት ነው። አሁን ያው ቪዲዮውን ፈጠን አድርጌ ነው እንትን ምለው። ለምን መሰላችሁ? እንደ አዛ እንዳያደርጋችሁ ለማየት ማለት ነው። እዚህ ጋር ደረቅ ቅመም ነው የጨመርኩበት። ፍልፍል፣ የሎሚ አስዋት እና ቀረፋ። ሎሚ አስዋት ቀረፋ ማለት ነው። የደረቀ ሎሚ ማለት ነው። የደረቀ ሎሚና እሱን ከዛ አሁን ደግሞ ዝንጅብልና ነጭ ሽንኩርት በአንድ ላይ የተፈጨ ወይም የተጨቀጨቀ ማለት ነው። እሱን ነው የጨመርኩትኝ እንደምታዩት። ኦኬ አሁን ደግሞ የተፈጨውን ቲማቲም ጨምሬያለሁ ማለት ነው። ሽንኩርቱ ከእንግዲህ ብራውን ከሆነልኝ በኋላ ከእንትን ካልኩት ካቁላለሁት በኋላ በሽንኩርቱ ከበሰለልኝ በኋላ ማለት ነው ቲማቲሙን ጨምራለሁ ማለት ነው። የኔ ውዶች ቲማቲሙን ጨምራለሁ። ከዛ ደግሞ ትንሽ ከበሰለልኝ በኋላ ደግሞ እንትኑን ጨምራለሁኝ፣ ቅመሞቹን ጨምራለሁ ማለት ነው። አሁን ደግሞ ቅመሞቹን እጨምራለሁ። እንደምታዩት የተለያየ ቅመም ነው፣ የአሳ ቅመም ማለት ነው። እሱን እጨምራለሁ። ዘይት ትንሽ ነው ያደረኩት። አይወዱም ዘይት እና ትንሽ ነው ያደረኩት። ይሄው የአሳ ቅመም ይሄ አንዱ፣ ይሄ ሁለተኛው አሳ ዘር ነው ይሄ። አሁን ደግሞ ሳልሳ ማለት ነው። ሳልሳ አረጋለሁ። ሳልሳ እጠቀማለሁ። ሳልፈጭ ቲማቲም ማለት ነው። ሳልሳ ማለት የተፈጨ ቲማቲም ማለት ነው። ዘይት አንድ ሙሉ ነው የጨመርኩትኝ ሳልሳውን ማለት ነው። ቀይ እንዲሆን ይፈልጋሉ እነሱ ሰዎቹ። በነጭ ሩዝ ነው የሚበሉትና በጣም ነው የሚወዱት እነሱ። እኛ አንበላም፣ እኛ ሀበሻዎቹ አንበላም። ይሄን አሳ አንበላም። በቃ አለ የሆነ ጠረን አለው አሳው ማለት ነው፣ ለብቻው ማለት ነው። በቃ ደስ አይልም። ይሄ የሚጠበሰው አሳ ነው በጣም ቆንጆ እንጂ ይሄ የተለየ ነው። ልክ እንደ ስጋ ነው የሚመስለው። ይሄ ግን ከየት ነው መሰላቸው? ይሄ ሰርዲን ቶና ምናምን የሚሉት አለ አይደለ? እሱ ነው አሉ። ይሄ ሴትዬ እንደዛ አለች፣ እሱ ዘር ነው አለችኝ። እና አሁን ደግሞ አቁላለሁት በኋላ ይሄው
ጓንት ለብሼ ፍርፍር አድርጌ ነው የምጨምረው። እንደ ስጋ ቁጭ ቁጭ አይደለም የሚለው ከውስጡ እንትን እናወጣለን። አጥንት አለውና አጥንቱን እያወጣን እንጨምራለን ማለት ነው። ከውስጡ ማለት ነው። ይሄ ድቅቅ ብሎ ነው ልክ እንደ ሽሮ ነው የሚያደርገው እዛው እንትን ውስጥ ድስት ውስጥ። አሁን በደንብ ይበስላል። በደንብ ደግሞ ቅጥቅጥ ነው የምናደርገው። ከውስጡ ፍሬው እንትኑን እያወጣው ነው የሚጨምረው እሾሁን ማለት ነው። እሾሁን በደንብ ስለሚቀጠቀጥ ውስጡ ላይ እንትን ይላል ለልጆቹ እሾሁን እንዳያገኙት ሲበሉ ማለት ነው። አያችሁት? እነዚህ እሾህ ናቸው የደቀቁ። ሌሎችም እሾሆች አሉት አንዳንድ ጊዜ አሉት። ይሄ ወጡ ተሰራ ማለት ነው። ተሰራ በቃ አለቀ። የአረቦች ወጥ የአረቦች ወጥ እንደዚህ ይመስላልኝ። ይሄን ይመስላልኝ። ይሄን በነጭ ሩዝ ነው የሚበሉት ማለት ነው የኔ ውዶች። ይሄን ይመስላል። ውሃም ጨመራ በመጠኑ ጨምሩ እንዳይበዛባችሁ። ሩዝ ደግሞ ይሄው በትልቁ ድስት እየሰራው ነው ያለሁት የዚህ ማባያ ማለት ነው። ይኸውላችሁ ሩዝ በስሜቲ ነው የሚባለው። ይሄ ሩዝ በጣም ቆንጆ ሩዝ ነው። ረጃጅሙ ሩዝ ማለት ነው። እና ይሄን ይመስላልኝ። ውሃው ይጠነፈፋን የዚህ አገር ሩዝ። ውሃውን እናጠለውና ከበሰለ በኋላ መልሰን ደግሞ ድስት ውስጥ አድርገን እንጥደዋለን። ለምን ውሃውን ምጥጥ ማለት አለበት። እና ይሄን ይመስላል የኔ ውዶች። ይሄው ሩዙም ጨረስኩኝ። ሩዙም ይሄን ይመስላል። ወጡም ደግሞ ይሄን ይመስላልኝ ማለት ነው። የማባያቸው ማለት ነው። አሁን በዲስት በዚህ በሐራራ አድርገውና ይዤላቸው እሄዳለሁ ማለት ነው። ይሄው ሩዙም አልቋንኝ ወጡም በስሏን። ይሄው አሁን ይሄን ይበላሉ ማለት ነው ሰዎቼ። ፎቅ ይዤው ልሄድ ነው አሁን ማለት ነው። ፎቅ ይዤ እሄዳለሁ፣ አድርሼ እመጣለሁኝ። ፎቅ ኩሽና አስቀምጥላቸውና እየቀነሱ ራሳቸው ይበላሉ እላቸዋለሁ የኔ ወዶች። ይሄ አብሮ የሚበሉት ሰላጣ ነው። ሰላጣ በትልልቁ አይከተፍም። ዝም ብሎ ነው እንደ በጎን እያረጉ ሎሚውን እየጨመቁ የሚበሉት። አይከተፍም። ሎሚንም ያደርጋሉ። እና ይሄን ይመስላል የኔ መልካሞች። ይሄ ሽንኩርት ባሮ ሽንኩርት ነው የሚባለው ኢትዮጵያ። ባሮ ሽንኩርት ሎሚና ጀርጅር ተብሎ ነው የሚጠራው። ይሄኛው ጎመኑ ማለት ነው። እና ይሄን ይመስል ነበር። አመሰግናለሁ።